ሰላም ቤተሰቦች፣ ዛሬም ልክ እንደ ሁል ጊዜው ከስጦታ ጋር ለየት ያለ ፊልምን ይዘንላችሁ መጥተናል። ቪዲዮውን ላይክ በማድረግና ደስ ያላችሁን ሀሳብ ኮመንት ላይ በማስቀመጥ ለአምስት የተለያዩ ሰዎች የመቶ ብር ካርድ ስጦታን የምንልክ ይሆናል። ቀዝቃዛ በሆነው ምሽት ይሄ ከ100 ኪሎ በላይ የሚመዝን ያንሶ የተባለ ወጣት ሲሮጥ በማሳየት ፊልማችን ይጀምራል። እንደገመታችሁት ውፍረት ለመቀነስ ብሎ ሳይሆን ግን የሚሮጠው ለብዙ ጊዜ ፍቅረኛው የነበረችው ካንግሂ ከዚህ መንደር ውጭ ወደ ሌላ ከተማ ጠቅልላ ለኑሮ ልትጓዝ በመሆኑ ለአንዴና ለመጨረሻ ጊዜ የተቀጣጠሩበት ቦታ ሊሰናበታት እያመራ ሲሆን ለደቂቃዎች እንኳን ላለማርፈድም እያለከለከ የሚጥለውን ቀዝቃዛ የስኖ ዝናብ ተቋቁሞ ጸጥ ወዳለውና የቤተሰቦቿ ወደነበረው ሞቴል የደረሰ ሲሆን ኃይል እጥረት ያጋጠመ በሚመስል መልኩ ግን ውስጥ ሲገባ ክፍሉ በጨለማ ተውጦና ትታው ሄደች በሚመስል መልኩ እሷንም ቢሆን ውስጥ ላይ ሲያጣት ከልቡ ስለሚወዳትም የስልኩን ፍላሽ ላይት አብርቶና ሊያለቅስ ደርሶ ደጋግሞ ካንግሂ በማለት ስሟን እየጠራ ለሰከንዶች ያክል ማፈላለጉን ቢቀጥልም ከርቀት ግን ካንግሂ ተደብቃ እያየችው ስለነበር እየሳቀችበት ከተደበቀችበት በመውጣት ሰላምታን አቅርባለት እጆቹን ጎትታ ወደ መኝታ ክፍል ልትወስደው ችላለች። ተቀምጠው ማውራታቸውን ቀጥለው ከንግግራቸው እኛም ብንሆን ከዚህ ቀደም በተደጋጋሚ ስለሚዋደዱ አብረው ወደ ሌላ ከተማ እንዲሄዱ ጥያቄ አቅርባ እንደነበር ብቸኛ አያቱን እዚህ ትቶ መሄድ ስለማይችል ግን አብሯት ለመሄድ ፈቃደኛ እንዳልሆነ ስንረዳ ታዲያው ላይ ያቆላመጠችው ዶጮ በማለት እየጠራች የአንሱ አይን አፋር እሷ ደግሞ በተቃራኒው ፈጣጣ ነገር በመሆኗ ሁሌ ማታ ማታ እሱን እያሰበች እንደምተኛ በመናገር ትታው ልትሄድ በመሆኑ ፊቱ ላይ ደስታ ባይታይም የስንብት በማለት ግን አሪፍ ጊዜን አብረው ሊያሳልፈው ችለዋል። ከጨረሱ በኋላ ታዲያ ከሁለቱም አንደበት ምንም ቃል ሳይወጣ አውቶቢስ ተራው ድረስ ከሸኛት በኋላ ለጥቂት ደቂቃዎች ተቀምጠው እየተያዩ ከቆዩ በኋላ ቻው ብላው ተሳፍራ ትታው ልትሄድም ችላለች። እይታችን በመቀጠል ከድፍን 15 ዓመታቶች በኋላ ወደፊት ይወስደንና ከ100 ኪሎ በላይ ይመዝን የነበረው ያንሱ ሰውነት ቅርጹን አስተካክሎና ሸንቃጣው ነው አምሮበት የሚታይ ሲሆን ከዚህ ከተማ ግን እስካሁን ለቆ ሳይወጣ መንደሩ ስለሚገኙ አርብቶ አደርና ገበሬዎች ልክ እንደ አገልጋይ በተለያየ መንገድ እየረዳቸውም ይገኛል። የተስተካከለ አቋሙና መልኩ አሁን ላይ በብዙ ሴቶች እንዲፈለግ ቢያደርገውም ልብ ውስጥ እስካሁን ላለችው ካንግሂ ሲል ግን ለ15 ዓመታቶች ከየትኛውም ሴት ጋር የፍቅር ግንኙነትን ጀምሮ አያውቅም ነበር። እይታችን ወደ ካንግሂ ጋር ሲወስደን ደግሞ ከተማረችበት ትምህርት ይልቅ እዚህ ከተማ ውስጥ ህይወትን ለማሸነፍ እየሞከረች ኮንስትራክሽን ሳይት ላይ ልክ እንደ ቀን ሰራተኛ ሆና እየሰራች ሲሆን አሁን ላይ ግን ድንገት አለቋን ለመልከፍ እየሞከረ ጾታዊ ትንኮሳን ሲያደርስባት ከሰራተኞች ፊት ለፊት ለራሷ ተከላክላና አዋርዳው ከስራዋ በፍቃዱ አቋርጣ ከቦታው ለቃ መውጣት ስትጀምርና ክስተቱን የተመለከተች ጂዮንግጉ የተባለች አንዲት ሴት ግን ተከትላ ታስቁማት ዳይሬክተር በመሆን ሞመንት ዲዛይን ለተባለ ካምፓኒ እንደምትሰራና ከኛ ጋር አብረች ለመስራት ፈቃደኛ ከሆንሽ በማለት ቢዝነስ ካርዷን ብትሰጣትም ካንግሂ ግን ከዚህ ቀደም በተማረችበት በዚህ ስራ አመልክታ የነበረ ቢሆንም የተመረቀችበት ኮሌጅ ግን ስም ያለው ባለመሆኑና በቂ የሆነ የስራ ልምድ የለሽም ተብላ ውድቅ ተደርጋ ስለነበር አሁን ላይ ስለዛ ነገር ነግራት ትታትልቴ ስሞክር ዳይሬክተር ጂዮንግጉ ግን ወደ እነሱ ካምፓኒ እንድትመጣ በአሁኑ ግን ስራውን እንደምታገኘው ቃል ስትገባላትና ካንግሂ ምድሏን ለአንዴና ለመጨረሻ ጊዜ ለመሞከር በቀጣዩ ቀን ላይ ወደ ካምፓኒው ስታመራ ከጸሐፊዋ ጋር አስቀድማ ተገናኝታም ለስራ ቅጥር እንደመጣችና ዳይሬክተር ጂዮንግጉ እንደላከቻት ብትናገርም ጸሐፊዋ ግን የእሷን ቦታ የምትነጥቃት በሚመስል መልኩ ገላምጣ ካየቻት በኋላ ለዲዛይነር ማናጀሩ ክብሯን የሚነኩ ቃላቶችን ቀላቅላና ስልክ ደውላ እየተናገረች ስለነበር የምትሰማውን ነገር መቋቋም የከበዳት ካንግሂ ከካምፓኒው ቀጥ ብላ ስትወጣና ብዙም ሳትርቅ ግን አደባባዩ ጋር ቆማ እያለ ከፊት ለፊቷ ወፍራም የነበረው ፍቅረኛዋ ያንግሱ በመምጣት ልክ እንደ መንፈስ ሆኖ የሚያነቃቋት ቃላቶችን ሲናገርና ገና በቅጡ ሳትሞክር ተስፋ መቁረጥ እንደሌለባት ብርታትም ስለሆናት ሀሳቧን ቀይራና አስፈሪ እስክትመስል ድረስ ሜካፖችንም ተቀብታ ካምፓኒ ውስጥ ተመልሳ በመግባት ጸሐፊዋን እንኳን ስታስደነግጣትና ፈቃድን እንኳን ሳትጠይቃት ዘው ብላ ካጠገቧ ወደነበረው ቢሮ በመግባትም ውስጥ ላይ ስፖርቶችን እየሰራች ከነበረችው ከዳይሬክተሯ ጋር ልትገናኝ ችላለች። በፈገግታ ተቀብላትና ተቀምጠው ማውራታቸውን ቀጥለው የስራ ሲቪዋን ካየች በኋላ ዳይሬክተሯም ካንግሂ ስራውን ካገኘች በእሱ ስር ተቀጥራ ስለምትሰራ ወደ ዲዛይን ማናጀሩ ጋር ስትወስዳት በባህሪው ንቀታም የሆነው ማናጀሩ ግን የስራ ልምዷን የተመረቀችበትን ዩኒቨርሲቲና ከዚህ ቀደም የቀን ሰራተኛ ሆና እንኳን ሰርታ እንደነበር ካየ በኋላ ግን ካምፓኒያችንን አትመጥኝም በማለት ውድቅ ሊያደርግባት ሞክሮ የነበረ ቢሆንም እድሜ ለዳይሬክተሯ ይባልና በእኔ ይሁንብህ ብላው ኃላፊነቱን እሷ እንደምትወስድ ለ3 ወራቶች ብቻ እንዲሞክራትና እድል እንዲሰጣት በ3 ወራቶች ውስጥ በምታሳየው አቋምም ቋሚ ሰራተኛ አድርጎ እንዲቀጥራት ስታስማማውና አስቀድማ ቃል እንደገባችላት ስራ እድሉንም ስትሰጣት ይታያል።
በሌላ በኩል ያንሱ ደግሞ እስካሁን የእሷ ፍቅር ስላልወጣለት በየሳምንቱና በናፈቀችው ቁጥር የምትገኝበት ከተማ ጉዞውን እያደረገ ግልጽ ሆኖ የምትኖርበትን አድራሻ ባያውቅም ከተማ ውስጥ ግን አንድ ቀን ልንገናኝ እንችላለን ብሎ ማፈላለጉን ለብዙ ዓመታት የቀጠለ ሲሆን ከጓደኛው ጋር አሁን ላይ እንኳን ባህር ዳርቻ አካባቢ ተቀምጦ ስለዚህ ነገር እያወሩ ከ10 ሚሊዮን ሰው በላይ ከተማ ውስጥ በመኖሩ እሷን ማግኘት ከባድ እንደሆነ፣ ነገር ግን እድለኛ ሆነህ ብታገኛት መጀመሪያ ምን ታደርጋለህ ብሎ ሲጠይቀው ምላሹን የማያውቀው በሚመስል መልኩ ያንሱ ግን በጸጥታ ሊዋጥም ችሏል። ገና በመጀመሪያ የስራ ቀኗ ካንጊ ደግሞ በቀጣዩ ቀን ላይ ከማናጀሯ ጋር አዲስ ቪላን ወደ አስገነባ ከስተመራቸው ጋር ጉዟቸውን አድርገው ሶኪያንግ የተባለው ይህ ግለሰብ ኤስተር ለተባለ ሴት ልክ እንደ ስጦታ ቤቱን ለመስጠት በማቀዱ የቤቱን የውስጥ ኢንተሪየር ዲዛይን እንዴት መሰራት እንዳለበት ለማውራት የተገናኙ ሲሆን ፍላጎቱ ኖሯት ከልቧ ስራዋን የምትሰራው ካንጊ ግን በእሱ ምርጫ ሳይሆን ቤቱ መሰራት ያለበት ኤስተር የተባለችዋ ለወደፊት የምትኖርበት ሴት ልክ እንደ ፍላጎቷና እንደ ምርጫዋ ቢሰራ እንደሚሻል ሀሳብን በማቅረቧ ሶኪያንግ በዚህ ነገር ደስተኛ ቢሆንም አለቋና ማናጀሩ ግን ቀለል አድርገው መጨረስ የሚችሉትን ነገር ውስብስብ በማድረጓ ኮስተር ብሎ እያያት ሊናደድባትም ችሏል። ሶኪያንግ በሀሳቧ በመስማማቱ ግን እነ ኤስተር እስኪመጡ ድረስ የሚጠጣ ነገር ልታመጣ ተልካ ካፌ ውስጥ ገብታ በነበረችበት ሰዓት ላይ እሷ ባታየውም ውስጥ ላይ በአጋጣሚ ግን ያንሱ ከጓደኛው ጋር ተቀምጦ ስለነበር ከርቀት ቢሆንም በጨረፍታ ተመልክቷት ፈዞ ሲቀርና መደናገጡን ከፊቱ ላይ ያስተዋለው ጓደኛውም ገዝታና ጨርሳ ከካፌው ለቃ እየወጣች ቢሆንም ዞር ብሎ ካያት በኋላ ግን ከሰመመኑ እንዲነቃ አድርጎ ተከትሎ ሊያስቆሟት ቢሞክሩም ሳይሳካላቸው ቀርታ ግን ቸኩላና ፈጥና ስለነበር ልታመልጣቸው ችላለች። ከኤስተር ጋር ተመልሳና ተገናኝታ ስለ ዲዛይኑ ለደቂቆች ያክል ካወሩበት በኋላም ከስራ ውጪ በነበረ ወሬ ካንጊ እስክትገረም ድረስ ሶኪያንግ የኤስተር እጮኛ እንደነበር፣ በተራ ነገር አለመግባባት ላይ ደርሰው ስለተለያዩ ግን ከአጠገቡ ያለውን ግለሰብ አሁን ላይ እጮኛዋ አድርጋ ኤስተር እንደያዘችና ሶኪያንግም ለሰርጋቸው ብሎ አሁን ላይ ቤቱን ልክ እንደ ስጦታ ሊሰጣቸው እንዳቀደ ልትረዳ ችላለች። ካንጊን ታዲያ ያስገረማት ለእጮኛው ስጦታ መስጠቱ ቢሆንም ከእሷ በተቃራኒው ሶኪያንግ ግን ሙሉ በሙሉ እርግጠኛ ባይሆንም ከዚህ ቀደም ግን ካንጊን የሚያውቃት በሚመስል መልኩ አፍጦ እያያትና ለማስታወስ እየሞከረም ይገኛል። ንግግራቸው አብቅቶ የስራ ሰዓቷን ከጨረሰች በኋላ ካንጊ ከኤስተር ጋር አስቀድመው ባቀዱት መሰረት እንቅልፏን ሳይቀር መስዋዕት አድርጋ ምሽቱን ዲዛይኑን ስትሰራ ስታድርና ለደቂቃዎች እንኳን ሳታርፍ በቀጣዩ ቀን ላይ ወደ ስራ ቦታ ጉዞዋንም አድርጋ ለዲዛይን ማናጀሩ የሰራችውን አሳልፋ ብትሰጠውም ከቁም ነገር እንኳን ሳይቆጥረው ግን የድሮ ነው የሚመስለው በማለት ውድቅ ሲያደርግባትና ከጂዮንግጉ ጋር በዚህ ጉዳይ ዙሪያ ቢሮ ውስጥ ተቀምጠው ማውራታቸውንም ቀጥለው ዲዛይኗን የወደደችው ዳይሬክተሯ አሪፍ ነው ብትልም ከእሷ በተቃራኒው እሱ ግን እያንቋሸሸና እያጣጣለው ስለነበር በሩ ላይ ቆማ እየሰማች የነበረችው ካንጊ ግልፍተኛ ባህሪ ስለነበረባት ንዴቷ መቋቋም ከብዷት ወደ ቢሮ ዘው ብላ ስገባና ስድብ የቀላቀሉ ቃላቶችን ማናጀሩ ላይ ጭናበትና ተበቅለው የሰራተኝነት መታወቂያ ባጇን በማስቀመጥ ከስራ ለቅቄያለሁ ብላ ከካምፓኒው ለቃ ልትወጣ ችላለች። በድጋሚ ግን ተስፋ ስትቆርጥ ሁል ጊዜ ወደ እሷ ጋር በመምጣት እያነቃቃ ብርታት የሚሆናት ያንግሱ በድጋሚ አሁን ላይም ቢመጣም ሳታዳምጠው በአሁኑ ግን እሱን እንኳን ትታው ልትሄድም ችላለች። ከጥቂት ቀናቶች በኋላ እስከ ዛሬ ያንሱ ሲንከባከበው የነበረው ወንድ አያቱ እድሜው በመሄዱና በህመሙ አማካኝነት ህይወቱ ያልፋል። የቀብር ፕሮግራሙ እየተከናወነ ዘመድና ጓደኞቹ ካጠገቡ ሆነው እያጽናኑ ሲሆን ትመጣለች ብሎ ባይጠብቅም ድንገት ግን ካንጊ ስለተፈጠረው ነገር አውቃ ለቅሶ ለመድረስ ስትመጣና ያንሱ ሆድ ብሶት ስለነበር አፍጦ እያያትና እያለቀሰ ከቆየ በኋላ ከአንደበቱ ቃል ባይወጣም ሄዶ ድንገት ሲያቅፋትና ከ100 ኪሎ በላይ የነበረው ያ ሰውነቱ ቀንሶና ማንነቱ ተቀይሮ ስለነበር ግን ካንጊ እንኳን ተመልክታ መለየት ከብዷት በድምፁ ነበር ያወቀችው። ተነፋፍቀው ቢቆዩም ከሱ ጋር በቅጡ ግን የቃላት ልውውጥን ሳያደርጉ ለሞቱ አያቱ የስንብት ቃላትን ተናግራ ድሮ ላይ እዚህ ከተማ ውስጥ እየኖረች ያለ ምርጥ ጓደኛዋ ከነበረችው ከባንጊዮላ አጠገብ ተቀምጣ ጥቂት ደቂቃዎችን የቆየች ሲሆን ከድሮ ጀምሮ አስቀድመውኑ ይጠሏት የነበሩ የሰፈሩ ነዋሪዎች ግን እየተቋቋሙ እሷን ማማታቸውን ሲቀጥሉና ድምፃቸውን ሳይቀንሱ ከፍ አድርገው እሷ እንድሰማ እያደረጉ ስለነበር ግን ካንጊ በተለይ ድሮ ላይ አብሯት ተምሮ የነበረ ሄዮኒዮ የተባለ ወጣት ግን እየሰደባት ስለነበር ንዴቷን መቋቋም ከብዷት ከተቀመጠችበት ተነስታ ይልቁንስ ከአጠገቡ የታ ስትቀመጥ ከጓደኞቹ ፊት ለፊት እስኪዋረድ ድረስ ድሮ ላይ የሰራቸውን ነገር እያወራች ስታዋርደውና ከአጠገቡ የነበረውን መጠጥ ተናዶ ቢደፋባትም ካንጊ ግን የመልስ ምት በሚመስል መልኩ እየበላ የነበረውን ምግብ ጭንቅላቱ ላይ ደፍታበት ለቃ ስትወጣና ጠርሙሱን ግን ወርውሮ ሊፈነክታት ደርሶ የነበረ ቢሆንም የሚወዳት ያንሱ ተከላክሎላት ግን በሐዘኑ ቀን ከእሱ ጋር ሳይቀር ሲጣላ ይታያል።
ለተፈጠረው ነገር እሷን ጥፋተኛ አድርጋ እናቱ ጮኻበት፣ ያንሱ ደግሞ በተቃራኒው እየተከላከለላት ሁሉም ነገር ከተረጋጋ በኋላ ፊልሙ መጀመሪያ ላይ ጣፋጭ ጊዜን ወዳሳለፉበት ወደዛ የቤተሰቦች ወደ ነበረው ሞቴል እንድታርፍበት ይዟት ሲሄድና ልክ እንደዛ ቀን የስኖ ዝናብም እየጣለ ስለነበር ሲሰነባበቱ ያለችውን ነገር ማስታወሷን ቀጥላ እዚህ ከተማ ውስጥም ሆነ ይሄ ሞቴል ውስጥ መኖሯን ከቀጠለች ቀን በቀን ህይወቷ በጨለማ እየተዋጠ እንደሚመጣና እዚህ መንደር በድጋሚ እንደማትመለስም ነግራው እንደነበር ትዝ ሊላትም ችሏል። ምሽቱ በዚህ መልኩ ከተጠናቀቀ በኋላም ሶኪያንግ በቀጣዩ ቀን ጠዋት ላይ ስልክ ደውሎላት ከእንቅልፏ ሲቀሰቅሳት ኤስተር የሷን ዲዛይን እንደወደደችውም ሲያሳውቃትና ካንጊ ግን ስልኳን እንኳን ከየት እንዳመጣው ግራ ብትጋባም ከስራዬ በፍቃድ ለቅቅ ያለው እኮ በማለት ግን ልዘጋበት ችላለች። ለጥቂት ደቂቃዎች ያክል ረጋ ብላ ካሰበችበት በኋላ ግን ከስራዋ ከለቀቀች በኋላ አልኮል መጠጥ ጠጥታና ሞቅ ብሎ አሰክራ ስልክ ደውላለት እሱን እንዲገናኙ በማድረግ ስላጋጠማት ነገር በሙሉ እያለቀሰች ሳይሆን እየሳቀች ነግራው እንደነበር ሶኪያንግም ተመስጦ እያያት በባህሪዋ እየተገረመ እንደመጣ ስንመለከትና ስካሩስ በሰዓቱ ስለነበረ ትዝ ባይላትም አሁን ላይ ግን አስታውሳው ምን ማድረግ እንዳለባት እንኳን ግራ እየተጋባች ይገኛል። የዛኑ ቀን ላይ ግን ዳይሬክተሯ ስልክ ደውላላት ወደ ካምፓኒው እንድትመጣ አድርጋ ገና ስትገባ ከዚህ ቀደም አመናጭቃት የነበረችው ጸሐፊዋ አሁን ላይ ልክ እንዳለቃ ሽር ጉድ እያለችላት ሲሆን ካንጊ ግን ከቁም ነገር ሳትቆጥራት ከዳይሬክተሯ ጋር ተቀምጣ ማውራቷን ቀጥላ ከስራዋ እሷ ከለቀቀች በኋላ እነ ሶኪያንግ መጥተው እንደነበር ከዲዛይን ማናጀሩ የቀረበላቸውን ሁሉንም ዲዛይን ውድቅ በማድረግ ግን ካንጊ የሰራችውን ብቻ እንደሚፈልጉ እንዳሳወቁና በዚህ ምክንያት እሷ ብታናግረውም እሺ እንደማትለው የገባው ዲዛይን ማናጀሩ ዳይሬክተሯን ተጠቅሞ ለማሳመን እንደሞከረ ስትረዳ ታዲያ አሁን ላይ እሱ ሳይቀር መጥቶ እውነተኛው ባህሪው የማይታወቅ በሚመስል መልኩ ጥሩ ሰው እንደሆነ እያስመሰለ ይቅርታ ጠይቋት ድጋሚ ወደ ስራዋ ለመመለስ ፈቃደኛ ከሆነች ከዚህ ቀደም እንደነበረው ጊዜያዊ ሳይሆን ቋሚ ሰራተኛ አድርጎ እንደሚቀጥራት ቢነግራትም ቀብረር ብላ እያዳመጠችው ከቆየች በኋላ ካንጊ ግን በፈገግታ ፈቃደኛ እንደማትሆን ተናግራ ከቢሮ ለቃ ስትወጣ ይታያል። ከካምፓኒ ውጪ በመሆን በተቃራኒው ግን ከነ ኢስተር ጋር በመገናኘት ልክ እንደምትፈልገው ዲዛይኑን በግሏ ልትሰራላት የተስማማች ሲሆን ሰርጓ ቀን ላይ እንድትገኝ ኢስተር የምትሆን ትኬት ልትሰጣትም ችላለች። የሚወዳት ያንሱ ደግሞ ልክ እንደ ድሮ ከሷ ጋር ስላልሆነና ደውሎላትም ሆነ ቀርቦ ሊያናግራት ስለማይችል በአንጌውል የተባለችዋን ጓደኛዋን ተጠቅሞ ደህንነቷን ለማረጋገጥ እየሞከረ ሲሆን ለለቅሶ በመጣችበት ቀን ላይ ዋሽታም ቢሆን እዚህ ካምፓኒ ውስጥ ነው የምሰራው በማለት ስሙን ነግራው ስለነበር ስለ ካምፓኒው አሁን ላይ አጣርቶ እዛ እንደማሰራ በማረጋገጡ ግን ችግር ውስጥ እንዳለችና የዋሸች እንደሆነ ሊገባውም ችሏል። የሳምንቱ መጨረሻ አካባቢ ታዲያ የሰርጉ ቀን ደርሶ ስለነበር ካንጊ ተገኝታ መልካም የትዳር ዘመን እንዲሆንላት ለኢስተር የተመኘች ሲሆን ከምትወደው ያንሱ ጋር ግን ራሷን ልክ እንደ ሙሽራ አድርጋ ስታገባው እንኳን በአይምሯ እየሳለች ይገኛል። ጥቂት ደቂቃዎችን ፕሮግራሙ ቦታ ላይ ቆማ ከቆየች በኋላ ግን ሶኪያንግ እሷ ጋር መጥቶ ማታ የተዘጋጀው የሰርጉ ቀውጢ ፕሮግራም ላይ ከእሱ ጋር አብራ እንድታመራ ግብዣን ቢያቀርብላትም እንደማችልና ሌላ ፕሮግራም እንደያዘች ያሳወቀችው ሲሆን ዛሬ ልደት ክብረ በዓል ቀኗ በመሆኑ ግን ከምትኖርበት መንደር ሁሌ በየዓመቱ አባቷ በዚህ ቀን ወደዚህ ከተማ እየመጣ ለሁለት ልደቷን ስለሚያከብሩ እምቢ እንዳለችው ስንረዳና ሶኪያንግ ካጠገቧ እንደራቀም ጓደኛዋ ባንጊዮል ስልክ ደውላላት ስለተለያዩ ነገር ማውራታቸውን ቀጥለው በወሬያቸው መሃል ግን ፍቅረኛው የነበረው ያንሱን ዛሬ ዘንጦ ከቤት ሲወጣ ተመልክታው እንደነበር ፍቅረኛ ሳይዝ አልቀረም ዴት ሊያደርግ ነው ብላ ስትነግራትና ካንጊ ፊት ላይም የቅናት ስሜት ይታይ ስለነበረ እስካሁን እንደምትወደው ስንረዳ ደቂቃዎችን እንኳን ሳታጠፋ ለሰላምታ በማለት ምክንያቶችን ፈልጋ እሱ ጋር እንኳን ስትደውል በአጋጣሚ በስልኩ ማለ አንዲት ሴትን ድምጽ በመስማቷ ከጓደኛ የሰማችው ነገር እውነት እንደሆነ ስታረጋግጥና የቅናትና የንዴት ስሜት ውስጥ እያለች አባቷን ቢሆን ደውሎላት ልደቷን ለማክበር የሚገናኙበትን ቦታ ቢነግራትም በአሁኑ ካንተ ጋር ሳይሆን ከፍቅረኛዬ ጋር ነው ልደት የማክብረው በማለት ስትዋሸውና ጠንቅቆ የሚያውቃት አባቷ ግን ፍቅረኛ እንደሌለሽ አውቃለሁ፣ ፍቅረኛ ካለች አምጥተሽ አስተዋውቂኝ በማለት የሚገናኙበትን አድራሻ ሲልክላትና እንድታስረዳ እንኳን ሳይፈቅድላት ስልኩን ሊዘጋባት ችሏል። ከእሱ ጭቅጭቅ ለመላቀቅ ብላ በዚህ ምክንያት ከሶኪያንግ ጋር በመገናኘት ፍቅረኛ እንደሆን ካስመስል ብላ እንዲስማማ ያደረገችው ሲሆን አባቷ ወደሚጠብቃት አድራሻ ስትደርስም ከልቡ እንዲያምናት ብላ እጅ ላይ ተያይዘው ሲገቡ ውስጥ ላይ ግን ባልጠበቀች ሁኔታ ከአባቷ ይልቅ ተወደው የነበረው ያንሱን ስታገኘውና ሁለቱም በድንጋጤ ተፋጠው ሲቀሩ ይታያል። ሶኪያንግን በተለይ እሱ ሲመለከተው እይታችን ከ10 ዓመታቶች በፊት ወደ ኋላ ይወስደንና ካንጊ ወደምትገኝበት ከተማ እያመራ ያንሱ ማፈላለጉን ቀጥሎ እንደነበር ተሳክቶለትም አንድ ቀን ላይ ሱፐርማርኬት ውስጥ ተቀጥራ ስትሰራ እንዳገኛት፣ ነገር ግን በሰዓቱ ካለቃዋ ጋር አለመግባባት ላይ ደርሳ ሊመታት እንኳን ደርሶ ስለነበር ውስጥ ላይ ዕቃ እየገዛ የነበረው ሶኪያንግ እንደተከላከልላትና ካንጊም ውጭ ላይ ቆሞ ያያት እንደሆነ ስታውቅ እሱ ጋር አምርታ ስኬት ውስጥ ባለመድረሷና እንዲሆና ስላያት ንዴት ውስጥ ገብታ ፈልጓት እዚህ ከተማ ተመልሶ እንዳይመጣ
እንደሚመጣ ነግራው እንደነበር፣ በስህተት ያንሱ ግን ከሶኪያንግ ጋር ፍቅረኛሞች ናቸው ብሎ እንደገመተና ከዚህ ክስተት በኋላ ከጓደኛው ጋር አውርቶበት እዚህ ከተማ ውስጥ እንዳሉ ወንዶች ሸንቃጣና ቆንጆ መሆን እንዳለበት አምኖ ጣፋጭ የሆኑ የሚያወፍሩትን ምግቦች መመገቡን አቁሞ ለእሷ የሚመጥናት አይነት ወንድ እስኪሆን ድረስ የሰውነት ክብደቱን እንደቀነሰ፣ በዚህ ምክንያት አሁን ላይ ፍቅረኛዋ ለመሆን ጥያቄን ድጋሚ ሊያቀርብላት ከአባቷ ጋር አቅደውበት እዚህ እየጠበቃት የነበረ ሲሆን ከሶኪዮንግ ጋር እጅ ላይ ተያይዛ ግን ልትመጣ ችላለች። ፊልሙ መጀመሪያ አካባቢ ሶኪዮንግም ቢሆን ከዚህ ቀደም የሚተዋወቁ መስሎት አፍጦ እያያት የነበረው ሱፐርማርኬት ውስጥ አድኗት ስለነበረም ነው። ካንግሂ አሁን ላይ ከድንጋጤዋ መለስ ብላ ሶኪያንግን ግራ እያጋባችው ከቦታው ለቆ እንዲሄድ ካደረገችው በኋላ ስልክ ለአባቷ ደውላለት እየጮኸችበት ካወሩበት በኋላ ተስፋ ቆርጦ ወደ ነበረው ያንሱ ጋር ተመልሳ ምርታ ስታቅፈው ተቀምጠው ማውራታቸውንም ቀጥለው ለልደቷ ልክ እንደ ስጦታ የአንገት ሐብልን ከሰጣት በኋላ ከዚህ ቀደም ላቀረበችለት ሀሳብ ከእሷ ጋር ወደ ሌላ ከተማ አብሯት ሄዶ አብሯት ለመኖርም ፈቃደኛ እንደሆነ ከዓመታቶች በፊት ተቋርጦ ወደ ነበረው የፍቅር ግንኙነታቸው እንዲመለሱ በመጠየቅም እጆቿን አጥብቆ በመያዝ በፍቅር አይን እያያት ሊስማት ወደ እሷ ጋር መጠጋት ሲጀምርና ስልክ እናቱ ስለደወለችለት ግን ምቀኛ ሆኖበት ሳይሳካለት ቀርቶ ሲቋረጥ ከእናቱ ጋር አውርቶ ጨርሶ ሲመለስ ግን እስኪጨርስ ድረስ ካንጊ እዛ መንደር ውስጥ ያሉ ነዋሪዎች እናቱን ጨምሮ ምን ያክል ይጠሏት እንደነበር፣ በተለይ እናቱ ሁለቱ አብረው እንዲሆኑ እንደማትፈቅድላቸው ካስታወሰች በኋላ ሁለታችን አብረን ልንሆን አንችልም በማለት የአንገት ሐብሉን መልሳለት ትታው ለመውጣት ስትሞክርና የቆረጠለት በሚመስል መልኩ ያንሱን ቢሆን አስቆሟት ለ15 ዓመታቶች ያክል እንዳደረገው በድጋሚ እሷን መጠበቁን እንደማይቀጠል ቢያሳውቃትም ዞር ብላ እንኳን ሳታየው ትታው ስትሄድና ከቤቱ ለቃ ከወጣች በኋላ ግን ስታለቅስ ይታያል። ከደቂቃዎች በፊት እናቱ ደውላለት የነበረው ከአዲሱ ባሏ ጋር ተጣልታ ስለደበደባትና ፖሊስ ጣቢያ ስለሆኑ ሲሆን በካንጊ ጉዳይ ተናዶ የነበረ ቢሆንም ገና ቦታው ላይ እንደደረሰ ግን ተደብድባ እንኳን ባሏ ላይ ክስ ለመመስረት ፈቃደኛ ባለመሆኗ የበለጠ በዚህ ነገር ሊናደድም ችሏል። ከዚህ ክስተት በኋላ ሁለቱም የራሳቸውን ሕይወት እየኖሩ ድፍን 1 ዓመት ተቆጠረ። ከዚህ ቀደም ስራ ልትሰጣት ሞክራ የነበረችው ዳይሬክተር ጂዮንግጉ ከምትሰራበት ሞመንት ዲዛይን ካምፓኒ በፍቃዷ በመልቀቅ ሶኪያንግ እና ካንጊ ተጨምረውበት ሶስቱ በጋራ የሞቴል ማረፊያ ቦታዎችን የሚገነባ ተቋምን የመሰረቱ ሲሆን በአንዳንድ ነገሮች ኤስተርም እያገዘቻቸው ከካንጊ ጋር በተለይ የግል ጉዳይም እያወሩ ልክ እንደ ጓደኛሞች እየሆኑ መጥተዋል። ልቡ በሚወዳት ሴት እስካሁን ተሰብረው የሚገኘው ያንሱ ደግሞ ሰፈራቸው ውስጥ የሟች አያቱ የነበረውን አነስ ያለ ክሊኒክ ከአዲሱ ባለቤቷ ጋር አውርታበትና አቅዳ እናቱ ለመሸጥ ከጫፍ በመድረሷ ከመጠን በላይ ተናዶ ከእሷ ጋር በዚህ ጉዳይ መጨቃጨቅ ሲጀምር ከመሞቱ በፊት ወንድ አያቱ እንዳይሸጥ አስጠንቅቆትም ስለነበር ስለዚህ ጉዳይ ቢነግራትም ፈቃደኛ ሆና ልታዳምጠው እናቱ ባለመቻሏ ግን ከእሷ ጋር ሳይቀር ተጣልቶ ከመኖሪያ ቤቱ ለቆ ሊወጣም ችሏል። አንድ ቀን ላይ በአጋጣሚ ታዲያ ካንጊ ከሶኪያንግ ጋር አሮጌውን ሞቴል ለማደስ ተስማምተው አስቀድሞ ለመጎብኘት ወደዛ አምርተው ስለነበር ሊፍት ውስጥ ሊገቡ ሲል በአጋጣሚ ውስጥ ላይ ከዚህ ቀደም ለቅሶ ፕሮግራሙ ቦታ ላይ ጭንቅላቱ ላይ ምግብን ደፍታበት የነበረውና ሄዮኒዮ የተባለው ግለሰብ ከአንዲት ሴት ጋር አሪፍ ጊዜን እያሳለፈ ስለነበር ተያይተው ከቦታው ለቆ በመውጣት ወደ ቀድሞ መንደሩ ከተመለሰ በኋላ ከጓደኞቹ ጋር ተሰብስቦ ባር ውስጥ በአጋጣሚ አንሱም ስለነበር ዛሬ ከፍቅረኛው ጋር ሩም ይዘው አሪፍ ጊዜን አሳልፎ እየወጣ እያለ ካንጊን የምትሆን ከአንድ ወንድ ጋር እዛ እንዳያትና ያላረጋገጠውን ነገር ወንዶችን እየቀያየረች አሪፍ ጊዜን እያሳለፈች ነው በማለት ሲሳደብ ያንሱ ይህንን ነገር መቋቋም ከብዶት በድጋሚ ከሱ ጋር ሲጣላም ይታያል። በቀጣዩ ቀን ላይ ግን በድጋሚ ካንግሂ አዲስ የስራ ሀሳብ ቀርቦላቸው ከዳይሬክተሯ ጋር ካወሩበት በኋላ የአጋጣሚ ነገር ሆኖ ስራውን ያገኘችው የትውልድ መንደሯ ጋር በመሆኑ ወደዛ መንደር ላለመመለስ ብላ ሀሳቧን ለመቀየር ስትሞክርና እነ ሶኪያንግ ስለ ስራ ጉዳይ ባወሩላት ቁጥር እምቢ ማለት ስለማችል ሰበብ እየፈለገች ከነሱ መራቅም ስትጀምር ተጠራጥሯት ሶኪያንግ ግን ሰው ቀጥሮ ላገኝ ነው በማለት ትታቸው በወጣችበት ሰዓት ላይ ከኋላ ኋላ ተከታትሏት ስለነበር ጓደኛዋ ከነበረችው ከባንጊዮል ጋር ስትገናኝ ሲመለከትና እየሮጠ እነሱ ጋር አምርቶ እቃዎችን በመውረድ ሳይቀር ሲረዳቸው ይታያል። ትቷቸው ከሄደ በኋላ ግን ካንጊ አዲሱ ቤቷን ለእሷ እያሳየቻት ባንጊዮልም የረዳን ሰው ማን ነው ፍቅረኛሽ ነው ወይ በማለት እየጠየቀቻት ልታወጣጣት እየሞከረችና እየቀለዱ ከቆዩ በኋላ ከወሬያቸው መሃል ግን ያንግሱ በድጋሚ ተነስቶ ስለ ደህንነቱ ካንጊ በምጠይቃት ሰዓት ላይ ባልጠበቀች ሁኔታ አዲስ ሴትን እንደተተዋወቀና ሁለቱ ለመጋባት እያቀዱ እንደሆነ ወሬን ስትሰማ የድንጋጤና የጸጸት ስሜቷን ሟጥ አድርጋ ከጓደኛዋ ፊት ለፊት ምንም
እንዳልመሰላት ለማስመሰል እየሞከረች ይገኛል። ከድፍን አንድ ሳምንት በኋላ ታዲያ የቆረጠላት በሚመስል መልኩ ስራውን ተቀብላ ወደዛ ከተማ ጉዞ ስትጀምር መንደር ውስጥ በአጋጣሚ ያንሱ ደግሞ ፍቅረኛው ናት ተብሎ ሲወራባት የነበረችው ናኑን መኪናን እንዴት ማሽከርከር እንዳለባት እያለማመዳት ስለነበር አዲስ በመሆኗ ለጥቂት ከፊት ለፊቷ እየመጣ ከነበረ መኪና ጋር ልትጋጭ ስትደርስና ይሄ ነገርም እንድደነግጥ አድርጓት ፈዛ በመቅረቷ ከመኪናው ያንሱ በመውረድ ይቅርታ ጠይቆ ተሸክሞ እያወጣት እያለ የአጋጣሚ ነገር ሆኖ ሊጋጩ የደረሱት እነ ካንጊ በመጡበት መኪና እንደሆነ ስንረዳ ሴትን አቅፎ ስትመለከትም ካንጊ ፍቅረኛዋ እንዳልነበረ ነገር ምንም ሳይመስላት ዞራ ግን ጉዞዋን ልትቀጥል ችላለች። ነገር ግን የዛኑ ቀን ምሽት በሚያስቅ ሁኔታ በህልሟ የሰርግ ፕሮግራማቸው ተከናውኖና እሷን ብትሆን ያንሱን ከማግባት ልታስቆመው ወደዛ አምርታ ሙሽራ የሆነችው ናኑን ጸጉሯን ስነጫት ስትመለከት ለእሷ አሰቃቂ ከሆነው ከዚህ ህልም ባና ስትነቃ ግን ከአጠገቧ ተኝታ የነበረችውን ጓደኛዋን በስህተት ተመስጣ ጸጉሯን እየነጨች እንደሆነ ልትመለከት ችላለች። ታዲያ ምሽቱ ነግቶ ከሶኪያንግ ጋር ስራቸውን ቀጥለው ዳይሬክተሯ በአጋጣሚ አደጋ አጋጥሟት የእሷን ቦታ ሳይቀር ካንጊ ሸፍና እየሰራች ሲሆን ጭራሹኑ ወደዚህ ከተማ የመጡት የቤተሰቦቿን ሞቴል ለማደስ በመሆኑ ፊቷን ተመልክተው እንዳያውቋት ሻርፓንም ቢሆን ጠቅለል ብላ ወደ ውስጥ ስትገባና አባቷ ግን በመጀመሪያ እይታ አውቋት አቀባበልን ሲያደርግላት ወደ እንግዳ ማረፊያና ሆቴልነት ለመቀየር በማቀዳቸውም ተቀምጠው ስለ ስራ ጉዳይ ማውራታቸውን ሲቀጥሉና ገና ሕፃን ከነበረችበት ጊዜ ጀምሮ ሁለቱ ይመኙት እንደነበረውም የመዋኛ ገንዳን እንኳን ለመገንባትም እያቀዱ ይገኛል። ጨርሰው ከቦታው ለቃ ከወጣች በኋላ ግን መኪናቸው ከያንሱ ጋር ሊጋጭ ደርሶ የነበረበትን ክስተት ማስታወሷን ቀጥላ ያቺን ሴት አቅፎ ከተመለከተችው በኋላ ምንም እንዳልመሰላት ትታው ለመሄድ ብትሞክርም ያንሱ ግን ተከትሎ በማስቆም እዚህ ምን ትሰሪያለሽ ብሎ ጠይቋት እንደነበር፣ ለስራ ጉዳይ ወደዚህ መንደር ተመልሳ እንደመጣች እስከ አዲስ ዓመት ድረስም እዚህ መቆየቷ ስለማይቀር ለሰፈር ሰዎች እንደመጣች እንዳይናገር ነግራው ትታው እንደሄደችና ከእሱ ጋር ከመገናኘቷ በፊት የነበረው የደስታ ስሜቷ ድንገት በመጥፋቱ ሶኪያንግ ግን የመጀመሪያ ፍቅሯ እንደሆነ ተረድቶ ስለዚህ ጉዳይ እየጠየቃት ሲሆን የፍቅር ታሪካቸውንም መናገሯን ቀጥላ ገና ኤሌመንተሪ ተማሪ በነበሩበት ጊዜ ድንገት ወደ እሷ ጋር መጥቶ ከአጠገቡ መቀመጥ ከጀመረችበት ጊዜ ጀምሮ ከእሷ ፍቅር እንደያዘው ወፍራም በመሆኑ ሲታይ አስጠሊታ እንደሆነ እንደሚያውቅ ለእሷ ሲል ግን ለመቀየር ዝግጁ እንደሆነም እንደነገራትና ካንጊ ግን ግልጽነቱ ደስ ብሏት ጉንጮቹን ልክ እንደ ሕፃን ልጅ ሄዳ እየነካችው አስጠሊታ እንዳልሆነ በመናገር ያኔ የፍቅራቸው መስመር ሀብሎ እንደጀመረ ጊዜያቶች ተቆጥረው ካደጉና ከተለያዩ በኋላ እንኳን ከአጠገቧ ባይኖርም ስደክም ግን ሲያበረታት እንደነበር ለሶኪያንግ ነግሯለች። አስቀድማ ሊያንሱ እንደመጣች በሚስጥር እንዲይዘው ብትጠይቀውም ከእሷ አንደበት ባይወጣም መንደሩ ግን ትንሽ በመሆኑ ወሬ በአንድ ጊዜ ተሰራይቶ ወሬና ሜት ማምረቻ የሆነ አንድ የሴቶች ጸጉር ቤት ውስጥ እንደ ጉት እየታማ ሲሆን ካንጊ አሁን ላይ ተቀይራ ወደዚህ እንደመጣች በአጭር ጊዜ ውስጥም ህይወቷን ቀይራ ሀብታም እንደሆነችና ሶኪያንግ የተባለ አብራት የመጣ ሰውም እንዳለ የሀገራቸው ዋና ከተማ ውስጥ አሉ ከተባሉ ሀብታሞች መካከል እሱ ደግሞ አንደኛው እንደሆነና ካንጊን ያገባት ሰው ህይወቱ ሊቀየር ይችላል በማለት ማውራታቸውን ሲቀጥሉ ውስጥ ላይ ነበር የአንሱና ጆሮ ጋር ይሄ ነገር ሊደርስም ችሏል። ሊያድሱት የመጡትን ሞቴል ከመጠን በላይ ካንጊ የምጠላው በሚመስል መልኩ ከተማው ትንሽ በመሆኑ ከእሱ የተሻለ ማረፊያ ቦታን ባያገኙም እዛ ላለማደር ብላ ግን ከሶኪያንግ ጋር እየተሰቃዩ ሲሆን የዛኑ ቀን ላይም ለብቻዋ በመሆን የአንሱ አያት ወደ ነበረው ክሊኒክ ጉዞ ስታደርግና ፍቅረኛው ናት ተብሎ እየተወራባት ያለችው ናንሙን ነርስ በመሆን እያገለገለች ውስጥ ላይ ስታገኛት ከስተመርም ስለመሰለቻት ከንግግራቸው እኛም ብንሆን ቦታው የእንስሳት ሕክምና ተቋም እንደሆነ ስንረዳና ሀሳቧን ቀይራ ምናቱ ሽጣው ስላልነበር አሁን ላይ እየሰሩበት እንደሆነ ሊገባን ችሏል። በተመሳሳይ ሰዓት ላይ እሱ ወደ ክሊኒኩ እየመጣ እያለ በመንገዱ ላይ ሶኪያንግን እግሯ ላይ ጉዳት ያጋጠማትን ውሻ ተመልክቶ ሲረዳት አይቶ የእንስሳት ሐኪም በመሆኑ ተጋግዘው ሲረዷትና ወደ ክሊኒኩ ሳይቀር ያንሱ ይዟት ሲያምራ ካንጊ ከቦታው ለቃ ሄዳ ስለነበር ግን ከናንዎ ጋር እየተነጋገሩ እያለ በተመለከተው የቪዲዮ ቅጂ አማካኝነት ከደቂቃዎች በፊት ካንጊ እዚህ እንደነበረች በማወቁ እስካሁን እንዳረሳችሁ ገብቶት እየዞረና እየፈለጋት ሲሆን ሳያገኛት ቀርቶ ግን በሚያስቅ ሁኔታ ካንጊ በሰዓቱ ቅርቧ ላይ ወደሚገኝ ባር ጉዞዋን አድርጋ አልኮል መጠጥ በመጠጣት ሰክራ ስለ ነርሷ ናንሙ ቁንጅና እያስታወሰች በመቅናት ስቅስቅ ብላ እያለቀሰችም ይገኛል። ከሰዓታቶች በኋላ ምሽት አካባቢ ግን ሊያንሱ ስልክ ተደውሎለት አድራሿ ስለተነገረው ሄዶ ሲያገኛት አብዝታ ጠጥታና ሙሉ በሙሉ ሰክራም ስለነበር እግሩ ላይ ስተኛና ተሸክሞና አዝሎ እሱ ግን የምትለፈልፈውን ነገር እየሰማ ወደምታርፍበት የአባቷ ሞቴል ይዟት ሲሄድና አስተኝቷት ከክፍሉ ለቆ ለመውጣት ቢሞክርም ጎትታ ካጠገቧ አስቀምጣው ግን ልክ እንደ ድሮ ፍቅር ውስጥ ባሉበት ጊዜ እንደምጠራው ዶጮ ብላ እየጠራችው ከዚህ ቀደም ገብተልኝ የነበረውን ቃላት ፈክ ለምን ውፍረትን ቀነስክ? ከኔ ውጭ ከሌላ ሴት ጋር ለምን ስቴት
ወጣክ በማለት ስትወቅሰውና በዝምታና በስስት ግን ያንሱ አፍጦ እያያት ይገኛል። ሶኪያንግ ደግሞ በሌላ በኩል ትመጣለች ብሎ እየጠበቀ ስለቆየችበት እንደጠፋች እንኳን አስቦ ፖሊስ ጣቢያ ጥቆማን ሲያደርግና ያለችበትን አድራሻ በመጨረሻ ግን አጣርቶ እሷ ጋር ሲያመራ ለብዙ ጊዜ ያክል እስካሁን ሳትነግረው ብቆይም ይሄ ቦታ ግን የቤተሰቦቿ እንደሆነና አባቷን ቢሆን ፓርክ እንደሆነ ሊገባው ችሏል። ምሽቱ ተጠናቆ በቀጣዩ ቀን ጠዋት ላይ ከእንቅልፏ ስትነቃ ግን ትላንትና ማታ ያደረገችው ነገር ትዝ ብሏት የእፍረት ስሜት ሲሰማት ከክፍሉ ለቃ ስትወጣ እንኳን ከክፉ ነገር ሊጠብቃት በማለት ሶኪያን ግን በሯ ላይ ተቀምጦ እየጠበቃት ስታገኘውና ቆፍጠን ብላ ምንም ነገር እንዳልተፈጠረ ግን ተሰብስበው በጋራ ቁርሳቸውን ሊመገቡ ችለዋል። ከዚህ ክስተት በኋላ ታዲያ ሶኪያንግ ትላንትና ከመንገድ ላይ ያነሳውን ውሻ ለመጎብኘት ብሎ ወደ ክሊኒኩ ከካንጊ ጋር አብሮ አምርቶ ስለነበር ትኩረቷን እሷ ያንሱና ነርሷ ላይ አድርጋ ተቀራርበው ሲሳሳቁ ባየች ቁጥር የምታደርገው ነገር ሲጠፋት ሶኪያንግ ጭራሽ ሆኖ ከቦታው ለቀው እየወጡ እያለ ሁለቱ ጥንዶች ያምራሉ ብሏትም ስለነበር የበለጠ እያስቀናት ይገኛል። አውቆ ያንሱ እየተከታተለ የሚያደርገው በሚመስል መልኩ ግን በድጋሚ ጣፋጭ ነገሮችን ካፌ ውስጥ ተቀምጣ እየበላች እያለ ከነርሷ ጋር እየተሳሳቁ ወደ ውስጥ ገብተው አይስክሬም ሲገዙ ስትመለከትና ፍቅር ውስጥ እያሉ ከእሱ ጋር ያሳለፈቻቸውን ጊዜ ካስታወሰችን በኋላ መቋቋም ከብዷት ከካፌው ለቃ ከወጣች በኋላ ለብቻዋ ተቀምጣ ማልቀሷን ስቀጥልና ድሮ ላይ እኔ የምወደውን አይስክሬም ነው የገዛላት ብላ እያጉረመረመችም እያለ ከርቀት ተመልክቷት ያንሱ ወደ እሷ ጋር መጥቶ ስለነበር በጣም ነው የተቀየርከው ብላው እንዲያስረዳት እንኳን ሳፈቅድለት ትታው ስትሄድና እስከ ማታ ድረስ ግን እሷ ሳታየው ከኋላ ኋላዋ እየተከተለ ዞር ባለች ቁጥር እየደበቀ ደህንነቷን ለማረጋገጥ ሲሞክር ማልቀሷን አቁማ ስላልነበር ግን ከፊት ለፊቷ ሶኪያንግ መጥቶ መነጽር ሲያደርግላትና ይህ ክስተት ደግሞ በተራው እሱን እያስቀናው ይገኛል። ነገር ግን ቅድም ከነርሷ ጋር ካፌ ውስጥ በገቡበት ጊዜ ካንጊን አስታውሶ የምትወደውን አይስክሬም ገዝቶላት ስለነበር የምታርፍበት ሆቴል ጉዞውን አድርጎ ስትመጣ እንዲሰጧት ሊሰጣቸው ችሏል። ለቀጣዮቹ ጥቂት ቀናቶች ያክል እዚህ በምትቆይበት ጊዜ ውስጥ ግን የድሮ ጓደኞቿ እንኳን ደህና መጣች በማለት ፕሮግራም አዘጋጅተው አቀባበል ሲያደርጉላት ያንሱም አብሯቸው ሆኖ ሲያግዛቸውና ከእነሱ ጋር ባወራችበት ሰዓት ካንጊም ከዓመታቶች በፊት ከመንደሩ ነዋሪዎች የተሻለ ህይወትን ለመኖር የምትወደውን ሰው ትታ ወደ ሌላ ከተማ ጉዞ አድርጋ የነበረ ቢሆንም እዚሁ መንደር ውስጥ ጓደኞቿ ግን ቆይተው ከሷ በላይ ደስተኛ ሆነው እንደጠበቋት ስትረዳ ነርሷን ደግሞ የታመመ ከብትን ለማዳን ተቻኩላ መኪና መንዳት ስለማትችል ግን በእሷ መኪና ጭና በመውሰድ ስትረዳትና ካንጊ ፍላጎቱ ባይኖራትም ነገር ግን ልክ እንደ ጓደኛ እየሆኑ ሲመጡም አንድ ቀን ላይ ጭራሹኑ የተዘጋጀ ተለቅ ያለ ፕሮግራም ስለነበር የሰፈሩ ሰዎች በሙሉ ተሰብስበው ካንጊን የአንሱና ስትመለከታት ከድሮ ጀምሮ በመካከላቸው ጥሩ መግባባት ስላልነበር አውቃ ነርሷን እያቀፈቻት ለልጅ የምትሆኝ ሴት በማለት ስታስቀናትና ካንጊን ይሄ ነገር ማናዷት እሷን ብትሆን አውቃ ሶኪያን ግን ስራ ጨርሰው ከዚህ ቦታ ለቀው እስኪሄዱ ድረስ ፍቅረኛ እንደሆን ካስመስል ልትለው ችላለች። ለካንጊና ለያንሱ ይሄ ነገር ግን ዳግም አብረው እንዳይመለሱ እንቅፋት ሆኖባቸው የሚወራው ነገር እውነት እንደሆነ ሁለቱም አምነው ሲቀበሉ በተለይ ያንሱ ከነርሷ ጋር ያለው ግንኙነት ከስራ ባልደረባና ከጓደኝነት የዘለለ ነገር እንደሌለው ለመናገር ቢሞክርም ካንጊ ግን ጆሮዋን ሰጥታ ልታዳምጠው አልቻለችም። የተዘጋጀው ፕሮግራም እየተጠናቀቀ መምጣቱን ሲቀጥል ግን የእሱ እናት አዲሱ ባለቤቷን ከሌላ ሴት ጋር ተመልክታው ግርግሮችን መፍጠር ሲጀምርና ካንጊኔ ክስተትን በጥቂቱም ቢሆን ስለ ራሱ የድሮ ታሪክ እንድታስታውስ ሊያደርጋት ችሏል። ካንጊ በነርሷ ያንሱ ደግሞ ፍቅረኛዋ ነው ብሎ ባስበው በሶኪያንግ እየተቀናኑ ከቆዩ በኋላ አንድ ቀን ላይ የሟች አያቱን የመቃብር ቦታ ሁለቱ አምርተው እየጎበኙት እያለ ገና ተማሪ በነበረችበት ጊዜ ከእሱ አያት ጋር ያወራችውን ማስታወሷን ቀጥላ የጋብቻ ሁለት ቀለበቶችን ከሰጣ በኋላ ብቸኛ የልጅ ልጁ ያንሱ ወደፊት የሚያገባትን ሴት እሱ መመልከት ስለማይችል ፍቅረኛ በሚይዝበት ጊዜ አረጋግጠሽ ስጩ በማለት ሰጥቷት እንደነበር ትዝ ካላት በኋላ ከነርሷ ጋር እጮኛሞች ናቸው ብላ በማሰበው አሁን ላይ አውጥታ ስትሰጠውና የአያቱን መልእክትን ቢሆን ስታስተላልፍ እዚህ መንደር ተመልሼ የመጣሁት በዋነኝነት ለስራ ብቻ ብዬ ሳይሆን ፍቅረኛ እንደያዝክ በማውቅበት ሰዓት ላይ የምትመጥንክ እንደሆነች ለማረጋገጥ ነበር። አሁን ላይ አብራችሁ እንደምትሄዱ ስለገባኝ ቀለበቱን ሰጥቻለሁ በማለት ፈገግ ብላ ስትሰናበተውና ዞር ብላ ግን እያለቀሰች ጉዞዋን ስቀጥል ያንሱም ቢሆን ስለ አያቱና ከእሷ ጋር እስከዛሬ ስላሳለፈው ጊዜ አስታውሶ ከፊቱ ላይ እንባውን በመጥረግ ሮጦ ተከትሎ ከኋላ ሲያቅፋትና እስከዛሬ ስትርቀው የነበረው የአያቱን መስፈርት አላሟላም ብላ በማሰቧ በመሆኑ ስላልተረዳት ይቅርታ ሲጠይቃት ተቀምጠው ማውራታቸውንም ጀምረው ከእሱ ጋር ለመሆን አሁንም ቢሆን የፈቃደኝነትን ምልክት ሳታሳየው በተደጋጋሚ ስለ አያቱ ምርጫ እያወራች ስለነበር እስክደነግጥ ድረስ ቀለበቱን ወደ ውሃ ውስጥ ወርውሮ ሲጥለውና ጮኻበት ግን ውሃ ውስጥ ገብታ ለመውጣት እየሞከረች እያለ ተከትሎ አስቁሟት ከነርሷ ናኑ ጋር ምንም አይነት ግንኙነት እንደሌለውና እንደማይወዳት ሲነግራት ያልጠበቀችው ነገር በመሆኑ ደንግጣ ውሃ ውስጥ ሳይቀር ስትወድቅም ይታያል።
ከውሃ ውስጥ አውጥቶና ጃኬቱን አልብሷት እየተጓዙም እያለ ስለ ሁለቱ የሚናፈሰው ሐሰተኛ ወሬ የመንደሩ ነዋሪዎች በአይምሯቸው የፈጠሩት እንደሆነም ነግሯት ስለነበር ተለያይተውና ተመልሳ ቤቷ ከገባች በኋላ ከተሰማት ከፍተኛ የደስታ ስሜት የተነሳ እንቅልፍ እንኳን አልወስድም እያላት ይገኛል። ከቀጣዩ ቀን ጀምሮ ታዲያ ግስጥ ብለው የፍቅር ግንኙነትን እሱ ቢፈልግም ነገር ግን መጀመር ስለማይችሉ የልብ ጓደኛሞች ሆኖ እንዲሞካከሩ እሷ ሀሳቧን አቅርባ ደስተኛ ባይሆንም ያንሱም ቢሆን ግን የተስማማ ሲሆን ከጥቂት ሰዓታቶች በኋላ ክፍለ ውስጥ ሆና ግን ጣፋጭ አይስክሬሞችን እየበላች ያለ ወደ እሷ ጋር በመምጣት እሷ በበላችበት ማንኪያ ለመብላት ሲሞክርና ከፍቅረኛ ውጭ ጓደኛ እንደዚያ አያደርግም በማለት ማንኪያውን አልሰጥም ስትለው ግን እቅፍ ውስጥ ጎተት አድርጎ በማስገባት ፍቅረኛ እንድትሆኝ ነው የምፈልገው ሲላትና ፈዛ በቀረችበት ድንገት ስሟትም ሳታስቆመው ቀርታ ወደ ጋለ የፍቅር ስሜት እየተቀየረ እያለ ግን መቀኛ ሆኖባቸው አባቷ የሚጠጣ ነገርን ይዞላት በመምጣቱ ገና ድምፁን ስትሰማው እንዲደበቅ አድርጋው ክፍሏ ሳታስገባው ወጥታ ማናገሯን ስቀጥልና ሶኪያንግም ቢሆን ስለ ሁለቱ ባለማወቁ መጥቶ ለመግባት ቢሞክርም ከክፍሏ እሱንም ቢሆን ግን ስታባርረው ይታያል። ከዚህ ክስተት በኋላ ግን አሁንም ግንኙነታቸውን ግልጽ አድርገው ሳይወስኑበት ቀርተው አንድ ቀን ላይ በድጋሚ ተቀምጠው እያወሩ ያለ እስከ ዛሬ እሱ ስለማያውቀው ስለ እናቷ ታሪክ ማውራቷን ቀጥላ ከሞተው ከእሱ አባት ጋር ድሮ ላይ ሁለቱ በፍቅር ወድቀውና ትዳራቸው ላይ መማገድ ጀምረው እንደነበር አንድ ቀን ላይም ተያይዘው ለመጥፋት እንዳቀዱና እቅዳቸው ሳይሳካ ቀርቶ ግን ጉዞ ላይ ያሉ የመኪና አደጋ አጋጥሟቸው ሁለቱም በዛ ቅጽበት ህይወታቸው እንዳለፈ ከድሮ ጀምሮ በዚህ ምክንያት አሁን ድረስ የእሱ እናትም ባሏን በእሷ እናት ምክንያት ስለተነጠቀች ካለ ጥፋቷ ቢሆንም እስከዛሬ ግን እንደምጠላት ልትነግረው ችላለች። እውነታውን ካወቀው በኋላ እንኳን ሶኪያንግ ደግሞ ካንጊ በአጋጣሚ ለስራ ጉዳይ ወደዛ ከተማ ተመልሳ አምርታ ስለነበር የሰፈሩ ሰዎች ፍቅረኛሞች እንደሆኑ ስለሚያስቡ ሶኪያንግ ማስመሰሉን ቀጥሎ ከያንሱ ፊት ለፊት በተለያውቆ ስልክ እያዋራት አስመስሎ የበለጠ እሱን ማስቀናቱን ሲቀጥልና ስራዋን ጨርሳ ተመልሳ ወደዚህ መንደር ከመጣች በኋላ እንኳን ፍቅረኛው እንድትሆንና ስለ ግንኙነታቸው ግልጽ እንዲያወሩበት በጠየቃት ሰዓት ላይ ስለተሳሳሙ የተቀየረ ነገር እንደሌለና አሁንም ጓደኛሞች እንደሆኑ እዚህ ከተማ ውስጥ ያለውን ስራዋን ከጨረሰች በኋላ ወደ መጣችበት ከተማ መመለሷ እንደማይቀርና ክሊኒኩንና ስራውን ትቶ እሱ ደግሞ አብሯት ሊሄድ ስለማይችል ፍቅረኛሞች መሆን እንደማይችሉ በመናገር ልቡን ስትሰብረው መጫወቻውን እንደተቀማ ሕፃን ልጅን በንግግሯ ተናዶባት ከቀጣዩ ቀን ጀምሮ እንደማይተዋወቁ ነገር ሲርቃትና ስጦታዎችን እንኳን ገዝታ ስታመጣለት ለፍቅረኛሽ ስጪው በማለት አልቀበልም እያላት ይገኛል። ሶኪያንግና እሱ ግን በእሷ ጉዳይ ለተያያዙ በሚመስል መልኩ ተሽሎ ለመገኘት ባገኙት አጋጣሚ ሁሉ እየተፎካከሩ ሲሆን ካንጊ ወደፊት ስለምሰራው ቤቷ ማውራት ሲጀምር እንኳን አስቀድሞውኑ የተናደደባት ያንሱ አንድ ቀን ተሳክቶላት ሰርታው ከሚስቴና ከልጄ ጋር መጥቼ መርቋለሁ ሲላትና ተናዳበት በተራዋ ደግሞ የሶኪያንግን እጅ አጥብቃ በመያዝ የዴት ቀጠሮ ዛሬ እንዳለባቸው ተናግራ ትታው ስትሄድም ይታያል። ምሽት አካባቢ ግን ኤስተር ልጠይቃቸው እዚህ መጣ ስለነበር ከሶኪያንግ ጋር ባር ውስጥ ተቀምጠው ሲጎራረሱ በመመልከቱ ፍቅረኛ ኖሮት ካንጊ ላይ ሊጫወትባት መስሎት እሱ ጋር በማምራት እነግራታለሁ በማለት ማስፈራራት ቢጀምርም ፈገግ ብላ ያየችው ኤስተር ራሷ ግን ጣቷ ላይ ያለውን ቀለበት በማሳየት ከእሱ ሳይሆን ከሌላ ሰው ጋር ባለትዳርና ነፍሰ ጡር እንደሆነች ስትነግረው አለመግባባቱ ተፈቶ ትታቸው ከሄደች በኋላ ግን ሁለት ወንዶች አብረው እየጠጡ ስካር ውስጥ ገብተው ለካንጊ ማን ነው የሚገባው ብለው እያወሩበትም ይገኛል። ለእሷ ጥሩ ሆኖ የተገኘው ሰው አብሯት ይሁን በማለትም ያንሱ ሁሌ በየቀኑ ማታ ማታ እንደሚጸልይላት ሲናገር ከቆየ በኋላ ምሽቱ ተጠናቆ በቀጣዩ ቀን ጠዋት ላይ አንድ አልጋ ላይ ጎን ለጎን ተኝተው የነቁ ሲሆን ቢደናገጡም ካሁን በኋላ ግን ጓደኛሞች ለመሆንም ሊስማሙ ችለዋል። ክሊኒኩ ስለምትገኘው ለናንዎ ግን በያንሱ ስም ለፍቅረኛሞች የተዘጋጀ የኮንሰርት መግቢያ ትኬትና አበባ ተልኮላት እየወደደ መጥቶ ነው ወይ በማለት ግራ ተጋብታ ከባንጊዮል ጋር ስለዚህ ጉዳይ እያወራችበት ሲሆን ያንሱ ግን በሰዓቱ ከእናቱ ጋር እያወራ ስለነበር አበባውንና ትኬቱን የላከችው እናቱ እንደሆነች ሊገባው ችሏል። ምሽት አካባቢ ታዲያ ነርሷ አበባውን ይዛ ቤት እየተመለሰች እያለ ከካንጊ ጋር በአጋጣሚ በመንገዷ ላይ ተገናኝታ ያንሱ እንደላከላትና ስለ ሁሉም ነገር ስትነግራት ካንጊ ፈገግ ብትልም አጠገቧ ከራቀች በኋላ ግን በንዴት የመጠጡን ጣሳ ሳይቀር ስትጠልዘው ይታያል። የዕጣ ፋንታ ነገር ሆኖ ግን በቀጣዩ ቀን ላይ ሁለቱም ለጉዳይ እሷ ወደምትኖርበት ከተማ መጓዝ ስለነበረባቸው በአንድ ባስ ሲያመሩ ጎን ለጎን ተቀምጦ ስለ ድሮ ታሪካቸው እያወሩ እንቅልፏ ሲመጣባት ትከሻው ላይ ጋደም እያለች ሲደርሱና ለከተማው አዲስ በመሆኑ እሷ እንደምታስጎበኘው ብትናገርም ትታው ከሄደች በኋላ ግን ለብዙ ዓመታት እሷን ለማግኘት ሲመላለስ ስለነበር ከእሷ በላይ አውቆት እየመራት እንድትገረም ሲያደርጋት ፍቅር ውስጥ ባይሆኑም
ልክ እንደ ጓደኛሞች ግን እየተመገቡና አሪፍ ቀንን ሲያሳልፉና የእሷ ቤት ውስጥ ልታስጎበኘውና ለማረፍ ከገቡ በኋላ ግን ጥቂት ደቂቃዎችን እያወሩ ቆይተው ራሷንና ስሜቷን መቆጣጠር ከብዷት ልስሞ መጠጋት በምትጀምርበት ሰዓት ላይ ጓደኛሞች እኮ አይሳሳሙን በማለት ገፍትሮ ግን ሲያገረጣትና በሞከረችው ነገር እንድታፈርም ሲያደርጋት ደንግጣም የሚጠጣ ነገር ልግዛ በማለት ወደ ሱቅ ትታው ስትሄድና ከአልኮል መጠጦቹ አጠገብ ተቀምጦ የነበረውን ኮንዶም አፍጣ እያየችም እያለ እቤት ውስጥ የነበረው አምፖል በመቃጠሉ ስልክ ደውሎላት አዲስ ገዝታ እንድትመጣ እየነገራት ቢሆንም ትኩረቷ በሙሉ ኮንዶም ላይ በመሆኑ ግን በተሳሳተ መንገድ ተረድታው አንድ ይበቃል ወይ በማለት በዛ አድርጋ ጨምራ ይዛ ልትገባም ችላለች። በሚያስቅ ሁኔታ ታዲያ አምፖሉ ሲላት በስልክ ሲያወሩ በተሳሳተ መንገድ እንደተረዳችው ገብቷት ምክንያቶችን ደርድራ ረሳሁት በማለት ስታስቀይስ ከእሷ ይልቅ እሱ ሄዶ በድጋሚ ገዝቶ ሲመጣና የተቃጠለውን አምፖል እየቀየረውም እያለ ተቀምጣ ከታች ወደ ላይ እያየችው ከመጠን በላይ እየተመሰጠችበት ይገኛል። ከጨረሰ በኋላ ግን ሌላ ማብራትን ካጠገባቸው አብርቶ አስቀምጦ ድንገት ባልጠበቀችው ሁኔታ ከኔ ጋር አብረሽ ማደር ትፈልጊያለሽ ብሎ ሲጠይቃት ይህ ክስተትም ፊልሙ መጀመሪያ አካባቢ ከ15 ዓመታት በፊት ትታው ልትሄድ ስትል ጠይቀው እንደነበር ትዝ ሲላትና ሊያስታውሳት አስቦ እየቀለደባት እንደሆነ ስለገባት ግን ጉንጮቹ ልክ እንደ ድሮ እየቆነጠጠችው ይገኛል። ተቀምጠው የገዙትን አልኮል መጠጥ አንድ ሁለት እያሉ ሞቅ ካላቸው በኋላ ግን ልክ እንደ ድሮ እሱን የምትወደው ወፍራም ሲሆን ብቻ ከሆነ ለእሷ ሲላውን ላይም ቢሆን ወፍራም ለመሆን ዝግጁ እንደሆነ ሲነግራትና እግሮቹ ላይ ጎትቶ ካስቀመጣት በኋላም እሱ ደግሞ በተራው ሊስማት መጠጋቱን ሲቀጥል መጸዳጃ ቤት ልጠቀም በማለት አስቁመው ከሄደች በኋላ ግን የበለጠ ለመመሰጥ ሽቶዎችን ተቀብታ ብትመለስም ሰክሮ ስለነበር ግን መሬቱ ላይ እንቅልፍ ወስዶት ልታገኘው ችላለች። ምሽቱ ተጠናቆ በቀጣዩ ቀን ላይ ታዲያ ከእንቅልፉ በመንቃት ትላንት አብሮ ባለማደራቸው ግራ እየተጋባ ሲሆን ከኪሱ ኮንዶምን ሲያወጣ ሳይቀር አምፖል ለመግዛት ባመራበት ጊዜ በዛው ገዝቶት እንደሆነ ሊገባን ችሏል። ከ15 ዓመታቶች በፊት ትታ ወደዚህ ከተማ ስትመጣ አብሬሽ መጥቼ ቢሆን ኖሮ ምን ይፈጠራል የሚለውን ነገር ለመለየት ቀኑን ሙሉ ዛሬ የተለያየ ነገር እያደረጉ አብረው ሲያሳልፉ፣ በተቃራኒው እናቱ ግን ከነርሷ ጋር ኮንሰርት ቦታው ላይ አብሮ እንዳልሄደና ከምጠላት ካንጊ ጋር አሁን ላይ አብሮ እንዳለ ባወቀችበት ሰዓት ላይ ስልክ ደውላ ከልጄ ጋር አብረሽ እንድትሆኝ አልፈቅድም ብላ ስጮህባትና በመቀጠል ደግሞ ወደ አባቷ ፓርክ ጋር ጉዞዋን አድርጋ ስለ ልጆቻቸው ግንኙነት ጉዳይ እሱን ጥፋተኛ አድርጋ ስጮህበትና ከሌላ ከተማ ፍቅረኛን ይዛ መጣ በልጄ ስሜት ደግሞ አሁን ላይ ለመጫወት እየሞከረች ነው። ካንጊ በአጠቃላይ ልክ እንደ እናቷ ናት ብላ እየወቀሰችው ይገኛል። ጉዳያቸውን ጨርሰው ሁለቱም ወደ መንደሩ ከተመለሱ በኋላ እንኳን የልጇን ትኩረት ለማግኘት ብላ እናቱ ሆስፒታል ታማ የገባች ሳይቀር በማስመሰል ከካንጊ ጋር ያለውን ግንኙነት ለምና እንዲያቋርጥ ብትጠይቀውም ድሮ ላይ በተፈጠረው ነገር አማካኝነት ጥፋተኛ ያልሆነችው ካንጊ መቀጣት የለባትም በማለት ግን ከልቡ ያችን ሴትም እንደሚወዳት አስረድቶ በተቃራኒው እሷ ጋር በማምራት ግልጽ አድርጎ እንደወደዳት ተናግሮ የፍቅር ግንኙነትን ተቀብለው ጭራሹኑ ሊጀምሩም ችሏል። ቀናቶች እየተቆጠሩ በመጡ ቁጥርም ስልክ ሲደውላት እንኳን እናቷ አኩርፋ ሳታነሳለት ስቀር ግንኙነትን እንደጀመሩ ያላወቀው ሶኪያንግ ደግሞ ከእሷ ጋር ከተተዋወቀ ጀምሮ ጊዜያቶች ሲቆጠሩ የምርም እየወደዳት መጥቶ ስለነበር ሰፈር ውስጥ የሚገኙ ሰዎች በተሰበሰቡበት ሰርፕራይዝ ፕሮግራምን አዘጋጅቶ ተንበርክኮ ቀለበትን በመያዝ የማስመሰል ሳይሆን የምርም ፍቅረኛው እንድትሆን ጥያቄን ቢያቀርብላትም ከሰዎቹ ፊት ለፊት እምቢ ብላ እንዳይዋረድ ምሽት አካባቢ ለብቻቸው እንዲገናኙ አድርጋ ግን ልትቀበለው እንደማትችልና ልቧ ሌላ ሰው ጋር እንደሆነ ልትነግረውም ችላለች። ጥያቄው ውድቅ እንደተደረገበት ስለዚህ ነገር ታዲያ ለኤስተር እየነገራትና እየሳቀችበት ቢሆንም በቻለችው አቅም ኤስተርን ብትሆን ግን ልታጽናናው እየሞከረች ይገኛል። እቃዎችን ለመግዛት ሾፒንግ አብረው በወጡበት ሰዓት ግን ውስጥ ላይ ባለቤቷን ከርቀት ከሌላ ሴት ጋር ተቃቅፎ ተመልክቶት ኤስተር የልብ ጓደኛው በመሆኗ የማገጠባት መስሎት ሄዶ ሲጣላውና ባልጠበቀው ሁኔታ ግን በኤስተር አማካኝነት የአክስቱ ልጅ እንደሆነ ሲረዳ፣ ነገር ግን በቀጣዩ ቀን ላይ የሰፈሩ ሰዎች ከያንሱ ጋር አብራ ለመሆን ብላ የሶኪያንግን የጋብቻ ጥያቄ ውድቅ እንዳደረገችበት ማውራት ጀምረው ለሁሉም ነገር ጥፋተኛ አድርገው ካንጊን እየወቀሷትና እየሰደቧት ስለነበር ብቸኛ ሴት ልጁ ስትወቀስ የተመለከተው አባቷ እንዲገናኙ አድርጎና ተጨንቆላት ከያንሱ ጋር ያለሽን ግንኙነት አቁሚ ብሎ ሊመክራትም ችሏል። ገና ተማሪ ከነበሩበት ጊዜ ጀምሮ ሁለቱም ግን ልባቸው ውስጥ ያለው ፍቅር ለአንድም ቀን እንኳን ሳይጠፋ በመቆየታቸው ከቤተሰቦቻቸው የሚቀርብላቸውን ጥያቄ ሊቀበሉ አልቻሉም ነበር። ካንጊ ግን በአጋጣሚ የዛኑ ቀን ላይ ከኤስተር ጋር መኪና ውስጥ ፓርኪንግ ቦታው ላይ ቆሞ እያለ ዘመዴ ናት ካላት ሴት ጋር ኤስተር ባለቤቷን ሲማግጥ ተመልክታው እስከዛሬ አታሎ ሲጫወትባት እንደነበር ገብቷት ልቧ ሲሰበርና ነፍሰ ጡር ብትሆንም የሆድ ህመም አጋጥሟት ግን ሕክምና ቦታ ልትወሰድ ችላለች።
ካንግሂ ግን የዛኑ ቀን ላይ ወደ ቤቷ ተመልሳ ከድሮ እቃዎቿ መካከል አንድ አሻንጉሊትን በአጋጣሚ አግኝታ ይሄ ክስተት ረስቶ የነበረውን የድሮ ህይወቷን እንድታስታውስ አድርጓት ከዚህ ጋር ተመሳሳይ የሆነ የመጫወቻ አሻንጉሊትን የእናቷ መኪና ጭስ ማውጫ ውስጥ በአጋጣሚ ሰንቅረው እንደነበር፣ የዛኑ ቀን ላይ ታዲያ በዛ መኪና ከያንሱ አባት ጋር ከከተማው ለቀው ለመጥፋት እየተጓዙ እያለ አደጋ አጋጥሟቸው ህይወታቸው በማለፉ አደጋው ያጋጠመው እሷ በሰነቀረችው አሻንጉሊት እንደሆነ ስታስብና ይሄ ክስተትም እናቷንም ሆነ የምትወደውን ሰው አባት እንደገደለች እንድታምን አድርጓት የጥፋተኝነት ስሜት ተሰምቷት እያለቀሰች ይገኛል። ከዚህ በላይ ደብቀው መቆየት እንደማችል ስለገባትም ከያንሱ ጋር ምሽት አካባቢ እንዲገናኙ አድርጋ እኔ መጥፎ ሰው ነኝ አውቄ ባይሆንም ነገር ግን አባትህ የሞተው በእኔ ምክንያት ነው ብላ ያስታወሰችውን ነገር በሙሉ ስታሳውቀው ፊቱ ላይ ድንጋጤ ስሜት እየታየበትም የሚናገረው ነገር እንኳን ጠፍቶ ትቷት ሲሄድና ስለዚህ ነገር ምሽቱንና ቀኑን ሙሉ እያስበበት ከቆየ በኋላ ግን እጆቿን እንደያዘ ወደ ፖሊስ ጣቢያ አብረው እንዲሄዱ አድርጎ ስለ አደጋው ቀን ፋይሉ እንዲከፈት አድርጎ በድጋሚ ሲመረመርና ከጠበቀችው በተቃራኒው ግን አደጋው የተፈጠረው ጭስ ማውጫ ውስጥ በከተተችው አሻንጉሊት አማካኝነት ሳይሆን በሰዓቱ በነበረው የአየር ጸባይ እየጣለ በነበረው በረዶ አማካኝነት ከተማው በጉም ተሸፍኖ መመልከት ከብዷቸው እንደሆነ ስትረዳና ያንሱም ቢሆን አቅፏት ከጸጸት ስሜቱ እንድትላቀቅ ሊያደርጋት ችሏል። በፊልሙም የመጨረሻ ትዕይንት ላይ ይቅርታ አድርጋላት አሁንም ቢሆን ልትቀበላት ፈቃደኛ ባትሆንም እጆቿን አጥብቆ እንደያዘ ግን ወደ እናቱ ጋር ይዟት ሄዶ ከልባቸው ሁለቱ እንደሚዋደዱና እንደማይለያዩ ሲያሳውቃት ካንግሂ የምትሆን ጥፋተኛ ባትሆንም ከእናቱ እግር ስር ተንበርክካ ግን ለሁሉም ነገር ይቅርታ ስትጠይቃትና ሆስፒታል ብትገባም ልጇ ምንም ነገር ሳይሆን አገግማ የወጣችው ኤስተር ግን ከማገጠባት ከባሏ ጋር ያላትን ግንኙነት አቋርጣ ከጎኗ ሆኖ የሚረዳት አዲስ አጋርን ለማግኘት የተለያዩ የብላይንድ ዴት ቀጠሮችን ስታደርግና ሶኪያንግም ቢሆን ልክ እንደ ጓደኛ ካጠገቧ ሆኖ እየረዳት ይገኛል። ታዲያ ቀስ በቀስ ቢሆንም ጊዜያቶች ፈጅቶባቸው ግን ካንግሂ እዚህ ከተማ ተመልስ የመጣችበትን የስራዋን ጉዳይ ከሶኪያንግ ጋር አብራ በመሆን የሆቴሉን ስራን ቢሆን ስጨርሰው ኮስታራና ቁጡ በሆነው ባህሪዋ አማካኝነት ድሮ ላይ ይጠሏት የነበሩ የሰፈሩ ሰዎችም ቀስ በቀስ አሁን ላይ እየለመዷትና እየተቀበሏት ሲመጡ ካንግሂም ካንሰር በሽተኛ የሆነውን አባቷን ሕክምናዎችን እንዲያደርግ እየረዳችውና ከድሮ ጀምሮ የልጅነት ፍቅሯ ከነበረው ከያንሱ ጋር እዚሁ ከተማ ውስጥ ለመቆየት ተስማምታ ፍቅራቸውን ሲቀጥሉ እያየን እይታችንን እዚህ ላይ እናበቋለን። ቤተሰቦች ይህንን ለመሰለ ምርጥ ፊልም ስንት ላይክ ይገባል? ከተመቻችሁ ላይክ እና ሰብስክራይብ፣ ካልተመቻችሁ ደግሞ አስተካክል በማለት ሀሳባችሁን ኮሜንት ላይ ቁጭ እያደረጋችሁ ልክ እንደዚህ ለየት ባለ በሌላ ፊልም በቀጣይ እስክንገናኝ ቸር ያቆየን።